አህመድ አንድ ነገር አህመድ ከታች ላይ እንደምትሰማኝ በእርግጠኝነት ነው። አህመድ በማያገባ አትግባ፣ ጽልቅ አትበል። አህመድ አያገባም። ስነ ስርዓት ይስ እኔ ያናገርኩት አህመድ ያናገርኩት የመኒው ጋር ያለው የመኒውን እንዳይናገር አድርጎ ማይኩን እኮ ተቀብሎ ሌላ ጸብ እኮ ፈጠረ። ሀበሻው መጥቶ እዛ ኢትዮጵያ ድንበር ያለው ነው። ዝም በል ይሄ ልጅ ያለው ድንበር ይሄ ልጅ ነው ሙሉ መረጃ የሰጠን እስከነሱ ኃላፊዎቹ ለአንተም የሰጠውን ቁጥር ሁሉን ነገር ይሄ ነው ያመጣው። ያውቃቸዋል። አናግረው በቃ። አሁን ልንገርህ ማለት ነው አህመድ፣ ስነ ስርዓት ያዝ። በማያገባህ ነገር አትግባ እያልኩ ነው አህመድ። በማያገባህ ነገር አትግባ። አንተ ልትረጉምልኝ ነው ለእኔ? አህመድ ስነ ስርዓት ያዝ፣ አትለፍልፍ። በማያገባህ አትግባ፣ አለቀ። የመኒውን ግባ ምን የፈለግኩት እኔ ጀሂም ጋራው ብቻ ነው የመነጋገር የምፈልገው፣ አለቀ። ልጅቷ ያለችው ከሶሽ መሬቱ የራሱ ምን አገባህ አንተ? እኔ ምንም ልናገር አልችልም። በማያገባህ አትግባ እያልኩ ነው። ወንድሜ ሰምተህ እንደሆነ ግን ሰውየው ብሬክስ ሲያወራው ምን ብሏል መሰለ? ደቂቃ ፊ እንድነ ሙሽኪላ ብሏል። ሰምተኸዋል? ሳ ብሬክስ ይሄ ልጅ ነው ለኔ ጆከር እዚህ ላይ አንድ ነገር ልናገር። ጀሂምን አናግሬዋለሁ። እዚህ መጡት ሀላስ እኔ እንዳያቸው ብቻ ነበር የፈለግኩት። እሱ እዚህ ጋር የሚወጣ አድርጎም ዝም ቢል በውስጥ ነግሬያለሁ ለአንተ ጆከር። ተግባር ላይ እያደረገ ነው እዛ ጋር ማለት ነው። ግን አንተ አህመድ ስነ ስርዓት አድርግ እያልኩ ነው። እሺ ሀበሻው አሁን ምን ፈልጎ ነው እሱ ጋር ሄዶ ማይኩን ተቀብሎ እንዳይናገር ያደረገው? ማን ጠርቶት ነው አሁን ሀበሻው? በቃ እኔ ላለመናገር ፈልጌ ነበረ። ድምፅ የለ ይኸው በቃ ይስሙት። አቀኛለህ አውቃለሁ። ስነ ስርዓት ያዝ ብያለሁ። አለቅ በቃ እንዳንተ ይኸውልህ አህመድ አላርፍም ካለ ከነ ቤተሰቦቹ ትነግረናለህ። ኖ ችግር የለውም። ጀሂን ስላለ አዳም ክሊር እያደረጋችሁልን ለእኛም ሰይ ይሄ ነገር በጣም ነው። እሱ አህመድ ብሎ የሚያወራው ሰውየው ጋር ያለውን ሰውዬ ነው ወይስ በዚህ ጋር ኢንፎርሜሽን የሰጠውን ሰው ነው? ቆይ ይኸውልሽ ሙኒት አንድ ጊዜ ጆከር አንድ ጊዜ ከየመኒው ጋር ያለ ሰውዬ ነው ሙኒት። እሱ ይበል እስኪ አንዴ ቆይ አንተ እሱ ይንገረን። ላኢላሃ ኢለላህ ምኑ ነው የሚነግረን? እየተናገረ እኮ ነው ብሬክስ። እኔ ብለው ገብቶሃል? ሰውየው አህመድ ብሎ የሚናገረው አሁን ከየመኒው ጋር ያለውን ነው ወይስ እዚህ ጋር ኢንፎርሜሽን የሰጠውን ነው? ኧረ አይደለም፣ የመኒው ጋር ማይክ ተቀብሎ የመኒውን እንዳይናገር ያደረገው ነው ሙኒት። ይሄኛው እኔ ያስገባሁት ልጅ እዛው እየተነጋገሩ ይተዋወቃሉ። ድንበር ላይ ያለ ነው ይሄ፣ እዛው አካባቢ ናቸው። ይሄ ነው ልጁን የመኒውን ኃላፊውን ያመጣው ለእኔ የሰጠኝ። ሌላ መረጃ ለአሞራው ሁሉ የሰጠሁት እኔ ነኝ፣ እሱ ነው የሰጠኝ። ስለዚህ ማይኩን የመኒው በስነ ስርዓት አናገረው። ብሬክስ ካናገረው በኋላ ሚውት አድርጎ ቆየ። ሀበሾቹ የያዙት እዛ ጋር እንዳይናገር ወጥቶ ኃላፊነትን እንዳይወስድ እኛን ወደ ስድብ ገባ ተቀብሎ ስልኩን። አሁን ይሄኛው ልጅ ስለሚያውቀው ስነ ስርዓት ካላደረግክ እኔ የማደርገውን አደርጋለሁ እኔ አውቃለሁ እያለው ነው። እኛ አሁን የምናደርገው ሩቅ ሀገር ነው ያለ ነው። ምንም የምናደርገው ነገር ሁላቸውም እነሱ እዛው ላይ ነው ያሉት፣ ይተዋወቃሉ። ሌሎቻችሁ ምናልባት እኛ ከወሬ የዘለለ ምንም የምናደርገው ነገር የለም። ለእሷ የሚረዷት እነዚህ እዛ ያሉ የእኛ ልጆች ናቸው። እነዚህ አሁን ገብቶ የነበረው ኩብራ የሚባለው ያውቀዋል፣ የእኛ ልጅ ነው። ይሄም የእኛ ልጅ ነው። ስለዚህ አንስቶ የመኒው በስነ ስርዓት ሊያወራ ነበር፣ ሊናገር ነበር። ስልኩን አስተካክሎ ነው የመጣ። ሊገባን መባልን ስለሰማ ሀበሻው ሩጦ መጥቶ ካፉ ላይ ነጠቀው። ለምን? ልጅቷ እንድትወጣ ስለማይፈልጉ የላካቸው ይሄኛው ነው። ማሜ ሚውት ነህ። የምትናገረው ነገር ካለ ተናገርና መልሶ የሚገባ ከሆነ ቀን ላይ እንደተናገርኩት ጆከር ቀን ላይ እንደተናገርኩት ነገር ነው። ቀን ላይ እንደነገርኩ ምንድን ያልኩ እኔ በጎኔኛው ስደውለ ሌሎቹ በቀሱ ቆርጦ ተነስቶ ሂዶ ክፉ ሆሹን ሊያወጣ ሲነሳ ማለት ነው ኖ እንደዚህ አይደለም፣ በዚህ ጠሪቅ ነው፣ በዚህ ነው እያሉ በመሀል እየገቡብኝ ነው። ልክ እንዳሁኑ ማለት ነው። ገብቶ አይደለ እንጂ እስካሁን ጀሂም አያቆያትም ነበር። እስካሁን አያቆይም ነበረ። ታውቀዋለህ? ያቀኛል፣ አውቀዋለሁ።
ምንም ችግር የለውም። በቃ እንኳን መተዋወቃችን ያለበትንም እንተዋወቃለን። ምንም ችግር የለው። ግን ይሄ ነገር በማያገባው ነገር አትግባ ብየዋለሁኝ። ካልሆነ ግን ደግሞ ያው አውቋል፣ ያውቀኛል። ችግር የለው። አሁን ጆይን በልበለ አልሙኒየም ጆከር ሆሽ አዳምጠኝ። ከጆከር ሆሽ ወይ ከሰይድ ሆሽ ይሄ ነገር ተሰራ ሲባል በአረቦች ላይ እየሰማ ሊሆን ይችላል። በጣም ነውር ነው። በቃ ልንገርህ፣ ይሄ ነገር አሁን በሱ ነገር ስለተሰራ በጆሄም ማንም ደፍሮት ስለማያውቅ ይሄ ነገር ስለተደረገ ወዶ ገዶ ያወጣታል። ግን እሳ እነዚህ አሽቃባጭ ናቸው። እና ደም ሞክረው ነበር አህመድ አይደለህም አንተ? እና ደምም ራሱ ሞክረው ነበረ። በውስጥ እናወራለን አንተና እሺ። ለማንኛውም እሱን እኛም በውስጥ እንነጋገራለን። አሁን ጉዳዩ ከኛ ከሚዲያ አልፎ እዛው ድንበር ላይ ባሉ ሰዎች ደርሷል። ሌሎቻችን እኛ ብናፈርጠው ብናወጣው ፎቶን ብንለጥፍ ምንም ቢሆን ልጅቱ እዛ ሆሽ ላይ ነው ያለችው። ማውጣት የሚችሉት እነሱ ብቻ ናቸው። መነጋገር አለባቸው። አንድ ነገር ልንገርህ ጆከር፣ እኔ ወርታ ዝቅን ታደረገኝ። አንድ ነገር ልንገርህ፣ ባላህ እምላለሁኝ ጆሄም ከፈለገ በ5 ደቂቃ ውስጥ እንደሚያወጣ ነው። إذا كانت تسمعني جايم أنا أتكلم عليك. لو كان تشتي بيدك العمر لا فقط በቃ ውጣና እኔ እናንተ እንደዋወላል በውስጥ እየሰማችሁ ነው። ብሬክስ አያሪን የሚፈጠረው እንደዚህ አይነት ንግግር መሬት ላይ ጠብ የሚል ንግግር በቃ የዚህ ምንም ወሬ ሳያበዛ እሱ ነው ያመጣው። እሱ ነው ዛሬ ያገናኘኝ፣ ሁሉንም መስመር ያገናኘኝ እሱ ነው። እሱን ሳይሆን የዚህን ትልቅ ወንድሙን ራሱ ለሰይድ ስልኩን ሰጥቼዋለሁ፣ አገናኝቶናል። እኛ እዚህ አካባቢ እኛ መሬት ላይ ከሆነ በእነሱ እጅ ይሄ የተደረገው አሁን አወጣታለሁ ነው ያለው። ገስት ላይ ልምጣ ሊያለም መጣ። ሲመጣ እንዳየው በክብር እያዳመጠ ነው። መጨረሻ ላይ ሚዩት አድርገው ሀበሾቹ ያደረጉትን አደረጉ። ማይኩን ተቀብሎ መጣ። ነገሩ እንዲበላሽ እኛ ጋር ስድብ ነው የጀመረ። ከእሱ ጋር ተሰዳድበ ምንም ይሄኛው ልጅ እዛ ነው ያለው ተናገረው አይደል? ይሄ ሲመጣ እሱ ዘሎ ወጣ። አሁን ማድረግ ያለብን ምንድን ነው? እነሱ ማናገርና እዛ ያለው ልጆቹ እርስ በርሳቸው አሁን ስለተገናኙ ስለተዋወቁ ግልጽ የሆነ ነገር ነው። የመሪውን ይዘውታል። ምንም የሚያመጡት ጉዳይ የለም። ይሰጣሉ፣ አይሰጡም። እርስ በርሳቸው እዛ ራሳቸው የራሳቸው ስራ ስለሚበላሽባቸው ከዚህ ውጭ እኛ እዚህ ብንለፈልፍ ቲክታክ ከፍተን በዛ በዚህ ብንል አሁን ኃላፊው መጥቷል። የሆሹ የመሬቱ ባለቤት መጥቷል። ሌላ እኛ ወጥተን የምናወራው ነገር ይሄ 38 ምንም ጥቅም አይኖረውም። ማበረታታ ያለብን በውስጥ መስራት ያለብንም መስራት ነው። ከዚህ በኋላ ቻው፣ እኔ ወጥቻለሁ። መሲ አሞራ ክድውሉ በቃ ናዓዳ ነው። እኔ አንዴ ልናገር አሞራ ሳሪ አንዴ በትልቁ አድርጊኝ ጥናህሞ ያው ተክላይ ስልክ አላነሳም አይደል? አሞራ አላነሳም። ከእንትን አምጥልኝ ከ4 ጊዜ ደውዬለታለሁ። 4 ጊዜ አላነሳም። ያው መቼስ ቤተሰብ ወይ እህት ወንድም ሞር እና አሞራው ትግራይ ውስጥ ተወልዶ ያደጉ ልጆች ናቸው። እየቀመርክ ያለኸው በአንዲት ሴት ያውም በህፃን ሴት ህፃን ናት፣ ሀና ህፃን ናት። እየተጫወትክ ያለኸው በአንዲት ሴት ነብስ ነው። የአንተ ቤተሰቦች ግን እመነን ሰላም አይኖሩም። እመነን ነው ምልክ ማንም አንተን የአንተ ቤተሰቦች ሰላም አይኖሩም። ይሄንን ደግሞ እና አሞራው ኃላፊነት እንወስዳለን ብለዋል። አንተ የምትቆምርባቸው ሴቶች አይኖሩም ከዚህ በኋላ። እስካሁን ድረስ ተለምናችኋል፣ ተጠርታችኋል። የቆየ የ2 ዓመትና የ3 ዓመት ጭንቅላት አምጥታችሁ ሰላም ለሆኑ ቤተሰቦች የእግር እሳት ድጋሚ በሀዘናቸው ላይ ሀዘን እንዲጨምሩ ትላንትና የሰራችሁት ድራማ ይበቃል። ተክላይ የአክለካ እኔ በምችለው ትግርኛ አልችልም፣ ግን በምችለው ትግርኛ ልንገርክ። ምናልባት ጭንቅላትህ ትግርኛ ብቻ የሚሰማ ከሆነ ማለት ነው።
ተክላይ ርእስ ተሃሊካ ማለት ሃፍቲ ተሃሊካ ወይ አዶ ተሃሊካ እንደ ዓነት ወይ ካብ ጓል ትፈጠር ካብ ወዲ ትፈጠር ይፈልጥ ግን ሃምሳው ሃሲብካ እዛ ቆልዓ እዚኣ ስደዳ ገንዘብ ዋላ ተደሊኻስ ገንዘብ ህተተና ገንዘብ ንህበካ ኢና የኣኽለካ ሃና ጓል አንሽተይት እያ ህፃን ቆልዓ ለለዋ ሓራስ እያ ገና ሓደ ዓመት ለሞልኦ ህፃን ለለዋ ቆልዓ እያና ስደዳ እንድህር ለይትሰዳ ግን እመነና ፎቶሃ ብሙሉ ዋላ ለልብ ሁሉም ሓጊዞምና ቤተሰብሃ ግን ዋጋ ክኸፍሉ እዮም እስሃ ሃና ብሄር የብላይ ሃይማኖት ጓል አንሽተይት እያ ና ዓለም አጓላት ልትወክል ያሃና ማለት እዩ ስለዚህ ኢነፊዝ ኢነፊ አኽለካ ማለት እዩ ድህረ ህዝስ ያአኽለካ ብዙሃት ዋላ ደቅ ትግራይ ኮይኖም ምስ እስሃት ሃይማኖት ለይልካ በጣም ርካሽ አንተ እዛው አንተ ያለበት ቦታ ላይ ራሱ አንተ የወጣህበትን ማህበረሰብ ሴቶች እንኳን አፍነክ ይዘክ እየደፈራችሁ የምትኖሩ ናችሁ ተክላይ እመነኝ አሁን ይሄ በነገራችን ላይ የሃና መጥፊያ የሃና የጠፋችበት ምክንያት እዛ ያጎርካቸው ምስግን ሴቶች የነሱ ነፃ ማውጫ ልትሆን ትችላለች እና ይበቃሃል ተክላይ መተክ 43,000 ሰው ቁጭ ብሎ እየጠበቀ ነው መተህ የምትነጋገር ከሆነ ትነጋገራለህ ማትነጋገር ከሆነ ሃና የቤተሰቦቿ ልጅ አይደለችም ከዚህ በኋላ የሁሉም ኢትዮጵያዊ ልጆች ናች ሁላችንም ነን የምንጠይቅክ አንተ እዛች መሬት ላይ ራሱ አትኖርም ገንዘብ ፓወር እንዳለው አንተ አሳይተናል ይበልጥ ደግሞ እኛ እናሳይሃለን